ብሩክና ሃይሚ አዲስ አበባ ኮንግራ ቀድም ነግሬያችሁ ነበር። አያችሁ አይደለ? ቶሎ ብለህ ብሩኬ ሃይሚ ዊግ ጸጉሯን ሳትሰራ ይሄን ችግር መፍታት አለብህ። ቶሎ ብለህ ማለት ነው ጋይስ። ለብሳት ያለቀሰቻትን ጃኬት አዩዋት ቁም ሳጥን ውስጥ ፈትሹ። ቁም ሳጥን ውስጥ እሺ፣ እያያችሁ አይደል? ለኛ አይደል የተቀረጸው? ማየት አለብን። ስንት አይነት ልብስ አያችሁ? እኔ ዛሬ አመት ያለቀሰችባትን ጃኬት አዩዋት። ምን ሆነሽ አንቺ? አቤት የክወና ብቃትሽ ሃይማኖት ታደሰ። ወይኔ ታደለሽ፣ ጎበዝ እኮ ነሽ። እውነት ይመችሽ። የምሬ ነው። አዲስ አበባ ለመምጣት ትናንትና ተከስሽና አይደል? ሰላም። አረ ቆይ ቡቡዬ ሰላም ትላለህ እንዴ አንተ? ምን ሰላም አለና ነው ሰላም የምትለው? ቡቡ ሰላም ያለው አንተ ጋር ነው፣ ኢንትሮ ጋር ማለት ነው። እምዬ ዲ ብሩክ ስላለ ሰርፕራይዝ መሆን አለብሽ። ሸበላው ቅድም ብሎሽ እኮ እንዴ አንቺን ሰርፕራይዝ ለማድረግ ይመቻራ እንዴ? እንጂ አንተን በማየቴ የልቤ ሀሴት ሙልት ትላለች። ቡቡዬ ሃይሜናት ያለችው እኔ አይደለሁም። እሺ ጋይስ ሱቤት ሃይሚ ልክ እንደ ጥንቸሎቹ ፍንጥር ስትል ከዛ ወደዚህ ኦ ማይ ጋድ ደስ ሲል እኮ እዚህ ተረጋጊ ወይ ወተሽ ነኝ። እኔ እንዳዱና ሁለት ጎረምሳ አሸነፈች ጀግና የሚል እኮ አይጠፋም መቼም ዛሬም ማለት ነው ጋይስ። እዚህ ጋር ቆሜ ፈልክ ከሆነ ስሚ፣ እኔ እዚህ ጋር ቆሜ አንድ ቃጠወጪ ነው ያንተ ኃላፊነት። አትተወኝ ዝም አትበለኝ ብላለች አይደል? ጸጣስ ብላት በቃ ምንም ንፍንክች የለም አለቀ። ተረጋጊና እዚህ በእናትህ ይዛት ሂድ። አሁን ክፉ ይባስ ከምንጣል እኮ ሃይሚ ምን ሆነሽ ነው? ተረጋጊ እንጂ ለድራማውም ቢሆን ተረጋጊ። እዚህ የምናየው ይረበሻል፣ ስንት ሰው ይረበሻል እኮ። ተረጋጊ እንዴ ጉድ እኮ ነው። እንዳታወራ ለምን ሳትነኪኝ አታወራች? ዋንተን ሳነካ ናፍቆቱስ አስበኸዋል እንዴ? ሳትነካኝ ይላል። እንደውም በደንብ ማቀፍ ነበር። ባላቀፍካትም እኮ ሆ እንዳላጠፋ ሰው የእናንተ ነገር ስድባችሁ ራሱ እኮ እንደው ናፍቆት ነው። አቦ ወደዛ ሄጃና ለሚመጭህ እንዴ ምን ራስ እንደዙና መፈልግ እኮ ነው ያደረኩት አይደል? አብራችሁ ባትመጡ ዛሬ ፍፄ ጥሩ ነገር አድርጎ ነበር። በነገራችን ላይ ለምን ብትሉ ያው አብረው የመጡ ይመስለኛል። እንግዲህ አላቅም፣ ጥሩ ነገር ነው ያደረገው። በባለፈው ብድግ አድርጎ ነበር ይዞ የመጣው። እንግዲህ ታውቃላችሁ፣ በባለፈው እዛው ጀምሮት ነው የመጡት። ይሄን ድራማ ታስታውሳላችሁ አይደለ? ፍፄ ለምን አመጣ መናገር ነበረብህ ብለነው ነበር። ያችን ነገር ዛሬ ተግብሯል ፍፄ ማለት ነው። አይ ጎበዝ፣ በቃ ይመችህ። እንደዚህ ነው በቃ መሆን ያለበት ማለት ነው። ወይኔ ወዴ በቃ ቡታጅራ ስትሄዱ ድራማ ጠንስሳችሁ አስቀምጣችሁ ከዛ ደግሞ እንዴ እዩ እስከዛ ድረስ ልታረግዘው ነው እንዲጨርቁን ጋይስ። ደግሞ እኮ ድጋሚ ለቤት ምርቃት ወይ ለሆነ ነገር ሲሄዱ እኮ ደግሞ ኮሽታ ሊፈጥሩ ነው ጋይስ። ወይኔ ይመቻችሁ። ለማንኛውም እንኳን ቤታችሁ በሰላም መጣችሁ፣ እንኳን ቤታችሁን አገኛችሁት። ሃይሚዬ ስከውኝ በጣም ጎበዝ ነሽ፣ ምርጥ ነሽ፣ ምርጥዬ ይመችሽ። በመሃል ግን ሳቅሽ አምልጦሽ ነበረ። የምሬን ነው። ሳቋ አምልጧታል በመሃል የሆነ ቦታ ላይ የሆነ ፓርት ላይ ዋት። ከዛ ብሩክ ያስተካከለላት። ለምን ሲሪየስ ሆነ እሱ ተቆጥታ ላይ ወዲያውኑ ማለት ነው። ከዛ ተስተካከለላት እንጂ ሳቋ አምልጧት ነበር። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ተው ሰላም ወርዷል። ዛሬ አዲስ አበባ ይገባሉ ብያችሁ ነበረ በጠዋቱ ቪዲዮ ማለት ነው። ቀን ላይ ነው ጧት ላይ የለቀኩት ቪዲዮ እንደዛ ብያችሁ ነበር። ችግሩ ተፈቷል። የሆነ የተነጋገሩት ነገር አለ ብቻ ተሰብስበው የዛን ጊዜ ፍፄም ተጠርቶ ሀብቴም ተጠርቶ፣ ምክንያቱም ሀብቴ ብሩክን ይዞ መጥቶ ፍፄ ደግሞ ሃይሚን ይዞ መጥቶ ተጠራርተው የሆነ ጉዳይ ጨርሰው ከዛ በኋላ ነው በማግስተኛው ቀን ወደ አዲስ አበባ ሊሄድ ነው ምናምን አዲስ አበባ ሊሄድ ፈልጓል መሰለኝ። እኔ ደግሞ ቀየላ መጣ ነው ብላ ያው እንዴት ሄደች እንዳንልኛ
ለኛ ማለት ነው። ትናንትና ያንን ቪዲዮ ልታነቅ ነው ልፈለጥ ነው ብላ የሰራችሁ ሃይሚ ይሄው ባለቤትሽ መሰከረ። በወንድ ምክንያት ልታነቅ የምትለኝ ሴት አልወድም አለ ብሩኬ። ይማቸው። በፊት የሚያውቀው ሃይሚ እንደዚህ አይነት ነገር ይነግረን ነበረ። ሃይሚ ለወንድ ግድ የላትም። የቁርጥ ቀን ሲመጣ እንዲህ ነው አያዝ ነው ፍቅር እናቴ ስንቱን ያረጋል እንዴ። እድሜ ለስደት አጽናናን እንጂ አሳይቶናል እናቴ አርረሳ ብሎን እንዴ። ምክንያቱም እናቴ አንዴ ስደት ገባችሁ ነው። እንደዚህ በስልክ የሚወጣ ነገር የለም። ግን ያው ስደት ያጽናናችኋል። በቃ የማትችሉትን ነገር እንድትሉ ያደርጋችኋል። ጋይስ ግልጿን ነጯን ነው እዚህ ጋር የምናወራው። ስለዚህ ሃይሚሻም ፍቅር ነው እንዲህ ፍስፍስ ያደርጋል። አሁን በቃ በደንብ በቃ ዘና ፈታ በቤትሽ ዛሬ ራሱ በቃ የሆነ እንደው ሰውነትሽ ራሱ ሞላ ያለ ነው የሚመስለው ገና ከመግባትሽ ቤትሽ ራሱ ማለት ነው። የምሬ ነው። ምን ነፃነት በቃ አያችኋል ማለት እዛ ብሩኬን አታገኘው ምን አትለው። አሁን ጠዋትም ማታም ታይዋለሽ። በቃ አለቀ። ብሩኬም እንደዛው እንዲህ ንጭ ጸጉሩን ጭንቅላቱን በቃ የሆነ የሚያስነጫው ነገር ይሄን ተናገረችኝ እንደዚህ ሆንኩ ነጭ ልክ ጡጦ እንዳለቀበት ህፃን የሆነው ብሩኬ ማለት ነው። በቃ ስለማያገኛት ነው ስለማያያት ነው። ቤተሰብ ጋር ነው ያለችው። የፈለጉትን መሆን አይችሉም። እድሜው እንደውንም ጋሽዬ እድሜ ይባረክ። በዚህ አጋጣሚ እንደውም አግዛቸዋል፣ ረታቸዋል። የምሬን ነው። ብዙ ነገር አግዟቸዋል። በዚህ አጋጣሚ ሽልማት እንጠብቃለን። ያው ለጋሽዬም ለሙሽዬም ማለት ነው። ያው ሙሽዬንም ጋሽዬንም የፎተታችሁ ሰዎች እንግዲህ ያው እንደምታዩት ነው። ብድቅ ብለው ሲመቻቸው ቡታጅራ አዲስ አበባ አብራችሁ እንዳልመጣችሁ ምን መረጃ አለን ጋይስ? ዛሬ አንድ ባንድ ሃይሚ ክወና ነው የሰራችሁ። ቤተሰብ ግን በቪዲዮ መሃል ምንም ማለት ብሩኬ መግቢያ ላይ ተናግሯል። መግቢያ ላይ ምክንያቱም አንዳንድ ነገሮች ማለት ይሄንን ድራማ የተጀመረበትን እውነታ እናሳውቃችኋለን፣ ከእናንተ ጋር ጥሩ ጊዜ ይኖራል ብለዋል። የምናየው ይሆናል እንግዲህ ደግሞ ማለት እሷ ደግሞ የምታወራው ነገር በራሷ ቻናል ሊኖር ይችላል። ቀጣይ ማስቀጠል ካልፈለጉ በራሷ ቻናል እሷ ቻናል ስለከፈተች ያኔ ከብሩኬ ጋር ያለው ነገር የምታወራ ይሆናል። ወይ ደግሞ እነሱም ሊመጡ ይችላሉ እዚህ አዲስ አበባ ማለት ነው። ከቡታጅራ አዲስ አበባ እነ እዩ ማለት ነው። ሰፊ ጊዜ ይኖራን ብለዋል። በደንብ የሚያብራሩ ይመስለኛል ይሄን ቪዲዮ። ምክንያቱም ሪስክ ያለው ቪዲዮ ነው የተሰራው። ሆነም አልሆነም በደንብ ቢያብራሩ ከልክ ከዚህ በፊት ከሶስና ጋር 15 ቀን ነው ምናምን ቪዲዮ ተሰርቶ ከማን ጋር ነው? ከሶስና ጋር መሰለኝ ብቻ ከሷ ጋር ከሶስና ጋር ክላስ ወስዶ ፕራንክ አድርጓት እሱም ፓርት የሃይሚን አቅም ያወጣበት የሃይሚን ማለት በቃ ጀግና እንደሆነች ምናምን ብሎ የገለጸበት ፓርት ነው። ከዚህ በፊት ነግሬያችሁ ነበር አስታወሳችሁ ወይ ብሏል እና ያንንም አሁንም ይሄን አስረዳችኋለሁ ብሏል። በትዕግስት ምን ጠብቅ ይሆናል። የኛ ቀብራራ መቼም አታሳፍረን አንተ እንዴ። ከብሩኬ ጋር የሆነ ሰው ስኬታማ ይሆናል፣ ከሃይሚ ጋር የሆነ ሰው ስኬታማ። ግን ሃይሚ ለኛ ለኦዲየንሶች አስቢልን። ተይቴ አትመናጨሪ። የምሬን ነው። አንቺ እንደዛ ስትሆኚ እዚህ ኦዲየንሶቹ የእውነት እየመሰላቸው ልባቸው ጠብ ይላል። ትናንትና ስታለቅሽ አሁን ስንት ሰው ነው ተባልቶ ዛሬ ሲባሉ ሲሳደቡ ሲራገሙ እኔ እርግማን አልፈራም ባይዘው። ምክንያቱም እኔ ስራዬ አይደል ምን አገባኝ እኔ። ምክንያቱም የተለቀቀልኝ ቪዲዮ አስተያየት ነው የሰጠሁት። የሃይሚን ኑሮ ይስጥሽ ብለውኛል። ወይኔ አንተ ባሌ ትከታተላለህ ይሄን ቪዲዮ ልክ እንደ ብሩኬ ያላየሁትን ሀገር እንድታሳየኝ ዱባይ፣ በሂሩት፣ ኩዌት እንዳታሳየኝ አይቼዋለሁ እና ከዚህ ሌላ ሀገር ያልታየ ሀገር እንድታሳየኝ አደረሃን። ፍቅረኛ ስማ፣ በደንብ አዳምጥ። በደንብ ስለ ብሩኬ የምሰራውን ቪዲዮ እያየህ ነው እያዳመጥክ ነው። በቃ የብሩኬን አይነት ጸባይ ይዘህ ካላገኘሁህ እኔ አላገባህም፣ እፈታሃለሁ። የምሬን ነው። ለምን ሰምተሃል? ሲረግሙኝ የሃይሚን ህይወት ይስጥሽ ብለው ነው የረገሙኝ ማለት ነው። አሜን ብዬ ተቀብያለሁ። የሃይሚን ህይወት እንዲሰጠኝ አሜን ብዬ ተቀብያለሁ። ስለዚህ ባለቤቴ ልክ እንደ ቡቡ አይነት ወንድ ካልሆንክ እንፋታለን። ከዚሁ ካሁኑ የቡቡን ስታይል በቃ እንትን አድርግ። ሹፍ ነግሬያለሁ። ሹፍ ስል ደግሞ አረብኛ ወይ ባንጋሊ እንዳይመስላችሁ እናቴ። እኔ አልፈልግም፣ ከዜጋዬ ውጪ አልፈልግም። እኔ ዜጋዬ ነው የምፈልገው። ኢትዮጵያ አረረም መረረም ኢትዮጵያ። እንዴ ምን ነው ሸዋ እና ሹፍ ስል ደግሞ ከባንጋሌ ጋር እንዳታረጉኝ እሺ። እኔ እንኳን ባንጋሌ እንኳን በስልኬ ላይ ራሱ የሉም እንኳን እንደዚህ ላወራቸው ማለት ነው። እና ለማንኛውም የኛ ውድ ቤተሰቦች
ዛሬ ምንም አስተያየት የሚሰጥበትም የሚያስቅም ነገር የሚያዝናናም ነገር የለም። ጭቅጭቅ ንትርክ ነው። ብቻ ግን ባጭሩ አዲስ አበባ መጥተዋል። ሁልሽም እንግዲህ አጥንት የሚል ስድብ ስትሳደቡ የነበራችሁ ብሩኬን የሚገልብጠው ሃይሚ የሚገልብጣት ምናምን ስትሉ የነበራችሁ ሰዎች እንግዲህ እያፈራችሁ ይኸው እንግዲህ አብረው ሊኖሩ ነው። እችን ግርግር ፈጠሩ። አሁን 1-2 ቀን ምናምን ታረቀን ብለው ከዛ ሰላም ይወርዳል። ከዛ በኋላ ረፍ በቃ ፍርቱና ጋር ሊሄድ ነው። ፍርቱና ጨርሳለ እንዲ እናንተ ፍርቱና እንዲቆይ ቆማ የምትጠብቀው እሷ አይደለባት እንዴ? እሷ እዚህ ታውቃለች መቼስ ከሃይሚ ጋር ያለውን ነገር ምንድነው? እሷ ከስንት ሰው ጋር እንደምትውል አታውቁም። ስንት ዓላማ እንዳለ አታውቁም። ፍርቱና እያላችሁ ኮመንት ስር ምጽፉት። ፍርቱና እኮ በድሮ ጊዜ እኮ ጥሩ ጓደኛቸው ነበረች። የምሬን ስነግራችሁ ለሃይሚን ጓደኛዋ ነበረች፣ ለብሩኬም ለሐሰንም ለሁሉም ጓደኛ ነበረች። ባይዘው ለዩቲዩበሮች በሙሉ። በመሃል ግን ከሃይሚ ጋርና ከብሩኬ ጋር ምን እንደተፈጠረ አላውቅም። ከሃይሚ ጋር ምን እንደተፈጠረ አላውቅም። የሆነ ሰዓት ላይ ጋብ ተፈጠረ። በተለይ ዱባይ ሊሄድ አካባቢ ምናምን ያለ ሰዓት በጣም አብራ ነበረች ከሃይሚ ጋር ቤስት ጓደኛዋ ነበረች። እንደውም ቪዲዮ ቲክታክ ላይ ሁላ ምናምን አላት ቤቷ እየሄደች ምናምን። የዛን ጊዜ እሷ አዲስ አበባ የቆየች ነበረች፣ እነሱ ፍሬሽ ነበሩ። ስለዚህ ፍርቱና የምትሉ ሰዎች ኧረ ስነ ስርዓት ያዙ እናንተ ራሳችሁ እኮ ማለት ነው። ወይኔ ትዳር ታፋታላችሁ አንዳንዶቻችሁ ወይ ኧረ በኢየሱስ ስም መረጃ አዲስ ትኩስ መረጃ ደርሶኝ ምናምን ስትሉ አታፍሩም? መረጃ ምንድነው? መረጃ አሁን የነብሩክ መረጃ ነው እንዲ? ዜና ነው እንዲ? አገርኛ ነው እንዲ? ሃይማኖት ነው እንዲ? ቋንቋ ነው እንዲ? ምንድነው? አሁን ስለነብሩክና ስለነ ሃይሚ ቪዲዮ የምትሰሩ ሰዎች አዲስ ዜና አዲስ ትኩስ ዜና አጀገባ ምንድነው? አሁን እንደዚህ አይነት የወሬ ጥማት ነው። እግዚአብሔርን እንደ አንዳንድ ጊዜ በቃ የሆነ ቃላታችሁን አስተካክሉ። ስለዚህ ዛሬ ሰላም አግኝታችሁ ታመሻላችሁ ብዬ ተስፋ አድርጋለሁ የኛ ውድ ቤተሰቦች። ሃይሚም ያው የተረጋጋች ሴትን ባትሆን ዛሬ ካራክተሩ ያኔ ጥሩ አመለካከት ይኖራታል ብያለሁ። መሀል ላይ ደግሞ ስቃለች፣ እየከወነች ነው ያለችው። ብሩኬን ያስተካከለላት፣ ብሩኬም እየከወነ ነው ያለው። በእንደዚህ በሲሪየስ መልኩ እየከወነ ነው። ባይዘወይ ፊትህ ምርጥ ነው፣ ለድራማ ይመቻል ብሩኬ። እውነት እኔ እስከ ዛሬ አላውቅም ነበር፣ የምሬ ነው። እና እኔ አሁን በቃ እያወቅኩ ነው። እና ሁላችሁም ያው ከዛሬውን ቪዲዮ የምትረዱት ነገር አለ ብዬ አስባለሁ። ስለዚህ አልቃሾች፣ ረጋሚዎች ሰከን ረጋ ብሉ። ማለት አንዳንዴ ምንም ያላያችሁትን የማታውቁትን ነገር ለሰው እርግማን ስታስቡ እዛ እርግማን ቦታ ላይ እናንተም እንደምትገቡ እያሰባችሁ፣ በተለይ የስደት እህቶች አገር አትመለሱ የምትሉ ሰዎች የበላችሁት ይመለስና ማለት ነው። ምናችሁም ሳይነካ ስነ ስርዓታችሁን ያዙ። በእህቶች ቀልድ አላቅም እኔ። ስደት ስንት ቤተሰብ ናፍቆን ስንት ልጅ ያለው አለ። እንዴት እንዲህ ይባላል? በፍጹም አይባልም። እኛ ስደተኞች ህዝብ እኮ ነን፣ አገር እኮ ነን። በተለይ የማዳም ቅመሞች ይመቻችሁ እህቶቼ፣ ማርያምን የቡቡ እህቶች አኮራችሁኝ። እግዚአብሔርን ቀንዳቸውን እያንዳንዱ፣ ምክንያቱም እነሱ ናቸው መጀመሪያ የጀመሩት፣ እነሱ ናቸው የጀመሩት። ሁሉም በየፊናው የየራሱን አላማ ተወጥቷል። ለጨረቃ ፋሚሊ ሌሎቻችሁ ቅር እንዳይላችሁ እንዳይከፋችሁ ኮሜንት ስር ሁላችሁንም ምን ያላልኩም። አረ ቀንደኛ አለ። በቃ በተለይ ለሃይሚ እናት ነኝ የሚባል እናቷን ሳያከብሩ። እኔ እንደውም ሃይሚ ትናንት ያለቀሰችበት ፓርት ሳስበው ሙሽዬን እንደዛ ስለተናገሯት ሙሽዬን ስለምትወዳት በዛ ፓርት ይመስለኛል እኔ እንደውም ያለቀሰችው ማለት ነው። ትናንትና ሳስበው ማለት ነው። ሙሽዬን ትወዳታለች እውነት ለመናገር ሃይሚ ማለት ነው። ብቻ ይሄ ቪዲዮ ኢንተርቪው ሲብራራ እኔ ብቻ እንዴት ረሃ እንደምሆን አጠይቁኝ። እና ቡቡ በቅርብ ቀን ምንድነው ኢንተርቪውን ያብራራልናል። እንዲሁም ደግሞ ሌላ ሀገር ለረፍት እንሄዳለን ብለዋል። የምንጠብቀው ይሆናል። የኛ ቤተሰቦች የጨረቃ ፋሚሊ ሁሌም አንደኛ ማይኪንግ ይመቻችሁ። እውነት በስራችሁ ስኬታማ እውነት እዛ ጉዳያቸውን እየፈጸሙ ተያይዘው ሄደው እሺ አስቡ። ፍፄ ካሜራማኑ እንዴ ይመቻቸው። ማርያምን ተመቹኝ አይገልጸውም። ሲመጡም አንድ ላይ ፍፄውን ዛሬ ያደረገው ነገር አወቁም አላወቅም
አብረው መጡም አልመጡም ጥሩ ነገር በቃ እሷ ሄጄ ሻንጣዬን አመጣለሁ አለች። ከዛ ፍፄ ይዞ መጣ ተባለ። ብሩክ የቀድሞ ሰርፕራይዝ ደስ የሚል መቼስ ደግሞ ሰርፕራይዝ እሷ ብርቋ ነው ወይ እንደዚህ የምታረገው እኮ የሚል አይጠፋም። አሁን ገስት ላይ ቆይ ሰማለሁ እኮ አይጠፋም እኮ እሷ ብርቋ ነው ወይ ይሄ ምናምን እሷም የተባለችውን ይዛ እኔ ይሄ ብርቄ ነው እንዴ ይሄ የሚያሳምረኝ ይመስልሃል እንዴ? የእነሱን እኮ ነው እየያዘች አንዳንዴ የምታወራው ሃይሚ ማለት ነው እግዚአብሔርን እና እኔ በጣም ነው የተመቸኝ ብሩክ ያደረገው ነገር ማለት ነው። ሰርፕራይዙ አብረው ነው የሰሩት፣ ግን ያኔ ያው እሱ እንዳደረገው ነው የሚቆጠረው። ይመችህ ወንድሜ፣ ሁሌም ከፍታ ሁሌም ወደ ላይ። እናመሰግናለን ቤተሰቦች ባይ